በግብርናው ዘርፍ ታቅደው ወደ ተግባር ከተገቡ ኢኒሺየቲቮች መካከል የከተማ ግብርና ተጠቃሽ ነው። በዚህ ኢኒሺየቲቭ ብዙ ዜጎችም ተጠቃሚ ሆነዋል። በአዳማ ከተማ በእንስሳ እርባታና ድልባ ስራ ላይ ከተሰማሩ መካከል ታረቀኝ ታደሰና ብርሃኑ ፉፋን አግኝተናቸዋል። ከዚህ ቀደም ህይወትን በቅጥር ይመሩ የነበሩ ናቸው። በዚህ ህይወት ዘለግ ያለ አመታትን ያሳለፉ ቢሆንም ዛሬ ከኢኒሺየቲቭ ተጠቃሚ በመሆን እየመሩት ካለው ህይወት ጋር ሲነጻጸር የሚቀራረብ አይደለም ይላሉ። ዜጋ ተኮር ለውጥን መሰረቱ ያደረገው ይህ ኢኒሺየቲቭ ወደ ስራው ለመግባት መሻት ላላቸው መሰረታዊ ነገሮች እንዲመቻቹ በማድረግ ተጠቃሚ እንዲሆኑ ረድቷቸዋል። መንግስት አንያ ቦታ ሰጠን፣ ሁለተኛ ነገር ደግሞ ነገሮችን አመቻቸልን። ለምሳሌ እንደ መንገድ አይነት ነገሮች፣ ውሃ፣ ማብራት ነገሮችን ካመቻቸልን በኋላ ቤቱን ለራሳችን ሰርተን እንድንሰራበትና የባንክ ብድሮችን አመቻችቶልናል። ስኬታማ ነኝ። አሁን ላይ ማነሻ ካፒታሉ መንግስት አመቻችልን። ቤቱን ከሰራን በኋላ ከሲንቄ ባንክ ጋር አገናኘ። ከሲንቄ ባንክ 2 ሚሊዮን ተበደር በዛ ነው እየተንቀሳቀስናል። ይሄ ማሽን በዛው ትርፍ ነው። በ200 ምናምን ሺህ ማሽኑን መገዛውት። አዎ በሰው እጅ ብቻ አይደለም ማልበው፣ እኔም አልባለሁ ዝቅ ብዬ በማሽን ሌላው በእጁን ሳልብ። ስለዚህ ትልቅ ለውጥ ነው። በኔ እይታ ትልቅ ለውጥ ነው። ዛሬ ራስን በምግብ ከመቻል አልፈው በስራቸው ሌሎች የምርቶቻቸው ተጠቃሚ እንዲሆኑ በማድረጋቸው ትልቅ የገቢ ምንጭም ሆናቸዋል። ከራሳቸውም አልፎ ለሌሎች ዜጎች የስራ እድል ለመፍጠርም በቅተዋል። መጀመሪያ 5 ኡርጉስ ሆኑ ግደሮች ነው ገዛውት። አሁን ተመዝገን ነው ወደ 11 12 ላይ ደርሻለሁ። ጥጆቹም ታችኛው ቤት ወርታ ሌላ እንትን አድርጌ እዛ አስገብቻለሁ። እዛም ወደ 7 ጥጆችና ግደሮች አሉ። ጦርታ እንደወጣሁት ከተማ ውስጥ ነው የምንውለው። አሁን ከስሬ ሰራተኞች ከ3 ሰራተኛ በላይ ይዤ ከቤተሰቦቼ ጋር ያለምንም ችግር ወተቱንም በቀን ለህብረተሰቡ በጣም ጧትም ከ130 እስከ 140 ሊትር አከፋፍላለሁ። ወደ ከተማ አውጥተን እየሸጥን ነው። ህብረተሰቡ እየተጠቀመ ነው። ይሄ ነገር አንድ ሰክሰስ ያደርጋል። ቢዝነሱን እያስፋፋው ነው። ባንሳውን 2 ቦታ ወተት ቤት ከፍቻለሁ። በዝርያቸው ልክ ነው የምናገኘው ማለት ነው። የአዳማ ከተማ አስተዳደር የግብርና ጽሕፈት ቤት እንዲህ የዜጎችን ተጠቃሚነት የሚያረጋግጡ ስራዎችን በስፋት እየሰራ ይገኛል። በዚህ ኢኒሺየቲቭ ሁሉንም የህብረተሰብ ክፍል ያሳተፈ እንዲሆንም ተደርጓል። በዚህም በርካቶች የስራ ዕድል ተጠቃሚ እንዲሆኑ ከማስቻልም ባለፈ ህብረተሰቡ የተመጣጠነ ምግብ እንዲያገኝ በማድረግ በኩል ትልቅ ሚና እየተጫወተ ይገኛል። የኛ ትልቁ ዓላማ ፕሮዳክሽኑን ለህብረተሰብ ማድረስ ነው። እነዚህ የተለያዩ አካላት ደግሞ የተለያዩ የሰው ብዛት በእጃቸው አለ። እኛ ፕሮዳክቱን ለህብረተሰቡ ማዳረስ ስለሆነ ስራችን እነኚህ አካላቶችን መዳሰስ አለብን ብለን ወደ 14 ሞዳሊቲ ነው የተጠቀምነው ማለት ነው። ስለዚህ አምናም ዘንድሮም እነዚህ ሞዳሊቲዎችን ተጠቅመን በምንሰራበት ሰዓት 75% ወጣት ነው ማለት ትችላለ ማለት ነው። እንግዲህ አሁን በታሪ አይነት ያሉትን በቤተሰብ ብልጽግናም ይሁን በስራ አጥነትም ይሁን በተለያየ መንገድ የሚሳተፉት አብዛኞቻቸው ወጣቶች ናቸው ማለት ነው። በወተት ደረጃ ብቻ ስናይ ራሳቸው ሆነ ደንበኛ አላቸው ማለት ነው። አሁን በቀን ብቻ እስከ 14000 ሊትር ከዚህ ይወጣል ማለት ነው። ወተት ብቻ ማለት ነው። 14000 ሊትር በአንድ ቀን ሲወጣ ምን ያህል ሰው ጋር ይደርሳል የሚለውን ማየት ይቻላል። እንቁላልም እንደዛ በስጋ ደረጃም ስታይ እንደዛው ማለት ነው። እንደ ሀገር የተጀመረው የምግብ ሉዓላዊነትን የማረጋገጥ ትልሙ የሚጨበጥ ለውጥ እያመጣ ነው ይላሉ በስራው ላይ ተሰማርተው የሚገኙ ታረቀኝና ብርሃኑ። ይህም የዜጎችን ኢኮኖሚያዊ ተጠቃሚነት ከማረጋገጥም ባሻገር ጠንክሮ ከተሰራ የሚፈለገውን ለውጥ ማምጣት እንደሚቻል የሚያሳይ ነው። መንግስት የያዘው ስትራቴጂ በትክክለኛ መንገድ አዳማ ላይ እየተፈጸመ ይገኛል ማለት ትችላለህ ማለት ነው። ይሄን የምታረጋግጥበት ምክንያት ደግሞ አንደኛ አምና ከሰራው ላይ ዘንድሮ መንግስት እቅዱን ሰፋ አድርጎ አምጥቶ ያንን ከእቅድ በላይ ከበር ማድረግ ማለት ትልቅ ነገር ነው። ምን ያህል ህብረተሰቡ እንደተቀበለ የሚያሳይ ነው ማለት ነው። ከዛ ውስጥ አንዱ ነኝ። ለምሳሌ በስራ አሁን የተወሰነ ፓርት ላይ ብቻ ነበር ያለው። አሁን ግን ወተት በመሸጥ ላይ፣ ከብቶች በመንከባከብ ላይ፣ መኖ በማቀናጀት ላይ፣ መኖ ለመሸጥ አሁን የገበያ እንትን አለ፣ መኖ አቅርቦቱ አለ። መንግስት በሰጠን እድል ላይ ተጠቅመን ብንሰራ እርግጠኛ ነኝ ስኬታማ እንሆናለን የሚል መልእክት አለኝ። ዛሬ ዝቅ ብየሰራ እንኳን ለራሴ ለአካባቢ ለጎረቤቴና ለአካባቢ ሰው በጣም ለውጥ ነው። ለምን ስራ የለኝም ብሎ የሚቀመጡት ስራ አጣው የሚሉት አሁን ስራ ውስጥ ከገባ ራስን አነሳስተ ወደ ስራ ከገባ በጣም ትልቅ ለውጥ ነው የሚመጣው። ትልቅ እንትን ነው ስትራቴጂው በጣም ደስ የሚል ነው።